ሰላም ለእናንተ ይሁን የተወደዳችሁ የአባቴ ብሩካን የዘላለም ወገኖቼ ምሕረት ቸርነትን አግንኖ በሕይወት ያኖረን ደግና ቸር አምላክ ልዑል እግዚአብሔር የተባረከ ይሁን። እንግዲህ የዚህ የጴጥሮስን መጽሐፍ በተከታታይ እየተማርናለን። ብዙዎቻችሁ በስልክም በተለያየ መንገድ እያገኛችሁን አላችሁ። የሰማይ አምላክ እግዚአብሔር ይባርካችሁ። ዛሬም የጸሎት ርዕሶቻችሁን እንድትልኩልን በጌታ ፍቅር አብረናችሁ እንሆናለን። ብዙዎቻችሁ የምስጋና ርዕሶቻችሁን የላካችሁልን አለ። የሰማይ አምላክ እግዚአብሔር ይባርካችሁ ስለኛም ስለምትጸልዩ። በተጨማሪ በዩቲዩብ በተለይ ከሁለተኛ ጴጥሮስ ከ1 ጀምሮ ተከታታይ የሆነው ትምህርቶችን ለማግኘት የምትፈልጉ ፓስተር ሮሚ በሚል የሚተላለፍ የዩቲዩብ አለ። እናንተም አድምጡ፣ ተከታተሉ። አስተያየት ካላችሁ ጻፉልን። እንደገና በተጨማሪ ለሌሎችም ሼር አድርጓቸው። የሰማይ አምላክ እግዚአብሔር ይባርካችሁ። አብረን የእግዚአብሔር መንግስት እናገለግላለን እንወርሳለን። ተባረኩ። ዛሬ እንጸልይና እግዚአብሔር እንዲናገረን የእግዚአብሔር እጅ ከኛ ጋር እንድትሆን አብረን እንሆናለን። እንጸልይ። የአባቶች አምላክ ልዑል እግዚአብሔር በብዙ ምሕረት ቸርነት የደገፍከን በታላቅ የማዳን ጉልበት ያገዝከን አንተ ተባረክ። ምሕረት ገኖልናል፣ ቸርነት በስቶልናል። ዛሬም ይኸው በፊትህ አለን። አሁንም ልትናገር ልታስተምረን በምትችል በአንተ ፊት አለንና ያንተ የምሕረት እጅ እንዲያገኘን በኢየሱስ ስም ጸለይኩኝ። ጻድቅ አባት ቸሩ መድኃኔዓለም ሆይ በሁሉ ልክ ነህ። አሁንም በታላቅ የማዳን ጉልበት እንድትወርሰን ሁለንተናችንን ለአንተ ሰጠን። እንድትናገረን አምነን በፊትህ አለን። እጅ በኛ ላይ ትሁን። በነገር ሁሉ ክበር። ጊዜውን ሰዓቱን ተረከብ። በኢየሱስ ስም አሜን። ክብር ለእግዚአብሔር ይሁን። ባለፈው እንዳየነው እንቀጥላለን። ክፍሉን አንድ ጊዜ ላነበው፣ ምክንያቱም በተያያዥነት በደንብ እየገባን ምናልባት ዛሬ ደግሞ እየሰሙ ላሉ ወገኖቻችን እንዲረዳን ነው። ከሁለተኛ ጴጥሮስ ምዕራፍ 1 ከ2 ጀምሮ ያለውን አነባለሁ። የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን በእግዚአብሔርና በጌታችን በኢየሱስ እውቀት ጸጋና ሰላም ይብዛላችሁ። ስለ ክፉ ምኞቱ በዓለም ካለው ጥፋት አምልጣችሁ ከመለኮቱ ባህሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠን። ስለዚህም ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ፣ በበጎነትም እውቀትን፣ በእውቀትም ራስን መግዛት፣ ራስንም በመግዛት መጽናትን፣ በመጽናትም እግዚአብሔርን መምሰል፣ እግዚአብሔርን በመምሰል የወንድማማችን መዋደድ፣ በወንድማማች መዋደድ ፍቅርን ጨምሩ። እነዚህ ነገሮች ለእናንተ ሆነው ቢበዙ በጌታችን በኢየሱስ ክርስቶስ እውቀት ስራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርገዋችኋልና። እነዚህ ነገሮች የሌሉት ዕውርና በቅርብም ያለውን ብቻ ያያል፣ የቀደመውን ኃጢአቱን መንጻት ረስቷል። ስለዚህም ወንድሞች ሆይ መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ። እነዚህም ብታደርጉ ከቶ አትሰናከሉምና እንዲሁ ወደ ዘላለሙ ወደ ጌታችንና መድኃኒታችን ወደ ኢየሱስ ክርስቶስ መንግስት መግባት በሙላት ይሰጣችኋል ይላል። እንደምትመለከቱት እግዚአብሔር ከዚህ አውጥቷችኋል። የመለኮቱ ባህሪ ተካፋዮች እንድትሆኑ ታላቅ የሆነ የመጠራት ተስፋ አላችሁ። እነዚህ የተጠራችሁበትን እውነት ለማጽናትና መጠራታችሁንና መመረጣችሁን ልታጸኑ እንድትችሉ ይህም በማድረግ ትጉ ይልና ድሮ ነበረኝ የምትሉት ሳይሆን እየጨመራችሁበት ልትሄዱ የሚገባ የከበረ ነገር እንዳላችሁ እንድታስቡ ብሎ ያስቀምጥልናልና ባለፈው ሳምንት ያቆምነው በተለይ ለእኔ አለቃዬ ብዬ የጠቀመኝን በክርስትና ሕይወቴ እስከዛሬ ድረስ በደንብ አለቃ ዝም ብሎ አይደለም የሚያዩ፣ ስታጠፉ እየመለሰ ስታደርጉ በመልካም መንገዳችሁን እያቀና እንደሚሄድ እንደ ደግ አለቃ የመጀመሪያ አለቃ እግዚአብሔር ነው። በየትኛውም እንቅስቃሴ
ሁለተኛው ነገሬ ደግሞ እግዚአብሔር የሰጠኝ ማንነት ነው ማለት ሚስት ከሆንኩ ሚስትነት ትዳሩ ለእናት ከሆንኩ እናትነት እህት ከሆንኩ እህትነት ወንድም ከሆንኩ ባል ከሆንኩ ያ ሁለተኛ እንዲሆን ለሱ ስትታመኑ ለትዳሬ ስታመን ከዛ ባሌ ለኔ አስቸጋሪ አይሆንም ምክንያቱም ታምኜለታለሁ አለቃዬ እግዚአብሔር ሆኖ በታማኝነት ስለሄድኩ እኔ ጋር የሚፈልገውና የሚያገኘው ከዚህ ካለቃዬና ከትዳሬን ታማኝነት ከሆንኩበት ውጪ የሚይዝበት ነገር የለም ልክ እንደዛ ልንዋደድና ልንቆም የሚገባ እንደሆነ በተለይ በአንደኛ ዮሐንስ መጽሐፍ ላይ ሄደን በብርሃን የሚመላለስ ወንድሙን የማይወድ ቢኖር በጨለማ ነው ገና ያለው የሚለውን ሐሳብ ነው ባለፈው ሳምንት ጠቅልለን የተመለከትነው እሱ ብርሃን እንደሆነ ከዮሐንስ ወንጌል ጀምሮ ያለውን ሐሳብ ተመልክተን ዮሐንስ 1 ላይ የዓለም ብርሃን እንደሆነ በጨለማ ዓለም በጨለማ እንዳል ጨለማን ማያሸንፈው እንደሆነ እሱ ወደ ዓለም ሁሉ እንደመጣ ነገር ግን ወደ ገዛ ዘመዶችም ወደ ዓለምም ቢመጣ እንዳልተቀበሉት ለተቀበሉት ግን በስሙ ለሚያምኑ ለነሱ የሱ ልጆች ሆኑ ዘንድ ስልጣን ሰጣቸው የማልጅ የብርሃን ልጅ ደግሞ ብርሃን ነው በብርሃን ያለ ነው ነገር ግን ወንድሙን እየጠላ በብርሃን ነኝ የሚል ገና እግዚአብሔርን አላወቀውም ብሎ ዮሐንስ ስለ ወንድም መውደድ ይናገራልና ባጠገቡ ያለውን ወንድም ያልወደደ የማያውቀውን እግዚአብሔር እንዴት ወዳለው ይላል በሌላ ስፍራ ላይ ወንድሙን የሚጠላ ነፍሰ ገዳይ ነው ይላል ነፍሰ ገዳይ ደግሞ የእግዚአብሔር መንግስት አይወርስም ወንድሙን የሚጠላ በጨለማ ነው ያለው በጨለማ ያለው ወደ ብርሃን መንግስት መፍለስ አይችልም ወደ ብርሃኑ መንግስት ለመፍለስ በመንገድ ላይ ያለን ስንኖር አለቃችን የሆነው ጌታ ሲመለከተን እዚህ ጋር ጥላቻ ኖሩን እዚህ ጋር ደግሞ እግዚአብሔር አንድ ጊዜ ድኛለሁ ብሎ አማርኛ የለም ከዳንክ ድህነት ልትፈጽመው ይገባል መጠራታችሁን እንድታጸኑ መመረጣችሁን እንድታጸኑት ይህንን አድርጉ ብሎ ነው እስካሁን ያየነውን በሙሉ ሲተርክልን የቆየው ስለዚህ ወንድሜን ሳልወድ እንዲያደረገኝ እኮ የሆንኩት እኮ የተሰራብኝ እኮ ብለን ስንል እኛ ምንም እንኳን አግዝፈን በእውነት አንዳንዱ ስቅጥጥ የሚል ነገር እኔም ተፈትኜበት ማቀውን ነገር አውቃለሁ በተለይ ኢትዮጵያውያን በእነዚህ ባለፉት ጊዜያቶች የተደረገብንን ቆም ብለን ስናይ ደግሞ አሁን ብርሃን ሲበራልን ሲገባን እስከዛሬ ያለፍንበት ሲገባን ስናቅ እንግሽግሽ የምንልበት እውነት ከኔንም እግዚአብሔር ይምረዋል እውነት ይቅር ይላል ብለን እስክንል ድረስ መራራ የሆኑ ያሳለፍናቸው ከኛ አልፎ ዘሮቻችንን ትውልዳችንን እናቶች አባቶች አማጡባቸው ብዙ የጭንቀትና የመከራ እንጀራ አክብደው ያሳለፉትን ሰዎች ስናስብ እግዚአብሔር እውነት ፍርደ ገምድል እስኪመስለን ድረስ እንዴት ይምራል ያልንበት ጊዜ ነበር አንድ ነገር ግን ረዳኝ በመስቀል ላይ ከተሰቀሉት መካከል ሁለቱ በተለይ በወንጀለኞች ናቸው ከበርባን እንዲፈታ ከተጠየቀው ከበርባን ይልቅ የከፉ እንደሆኑ አስባለሁ ምክንያቱም ለእሱ ለምናልባት ለምፍቼ የተዘጋጀሉ ሊሰቀሉ ግን ተበይኖባቸው ቀን የሚጠብቁ የተፈረደባቸው እጅግ ወንጀለኞች ሆነው ሳለ አንደኛው ወዲያው ምህረት ሲቀበል እናያለን አንተ ብሎ ሲለው በዛ ወንጀሉ ይሄኛው ሲቀጥል ይሄኛው ግን አረባከኛ በስራችን ነው እሱኮ ምንም አላለ እባክህን አስበኝ አንተ በመንግስት አስበኝ ብሎ ሲል እዛቸው ቅጽበት ላይ ያ ሁሉ መንግስት የበየነበት በደል መተላለፍ ብዙ ያደረገው ያለ ስጋው ሳይሆን ነፍሱን ፈውሶ ሲያስመልጠው እናያለን ይሄ ክርስቶስ ኢየሱስ ለኔና ለናንተ ብቻ ሳይሆን ሰው ለተባለ በሙሉ ነው ራሱን ክብሩን አጥቶ ትንሽ ሆኖ የተወለደው ታዲያ እሱ የወደደውን ልንወድ ግድ ነው እሱን ካልወደድን ያንተነን ልንል አንችልም ብርሃን ላይ ከመጣችሁ እሱ ትልቁ ጌታ ትንሽ ሆኖ ያንን ሁሉ በደልና መተላለፍ ሰቆቃውን ያሳለፈው አንተን አንቺን እኔንና ሰውን በሙሉ ለማዳን ነውና ያንን የከፈለውን ዋጋ አስበን ለዚህ ጌታ ልንገኝ ይገባናል መውደድ አለብን የሚለውን ሐሳብ ነው የተመለከተው በጣም ሰፊ ርዕስ ነው በጣም ሰፊ ልናየው የሚገባ ነው ግን ለርሶ የሚበጆት
ግን ላንተም ላንቺም የሚበጀን አንድ ነገር ስናደርግ ነው። እሱ እንደወደደን ሌላውን ልንወድ ስንጀምር ነው። እነሱ ያደረጉን በምድር ላይ እሱ ስላልተደረገ ብለን እግዚአብሔር ስላላየው አይደለም። እያየ እኛም ያሳለፍነው መራራ ነገር እያየ ነው በፍቅር የተቀበለን። እንኳን ይቅርና ገና በጨለማ ሳለን በሕይወት አሁን ብርሃን በራልን የእግዚአብሔር ልጆች ነን ካልን በኋላ እንኳን የሰራነውን መተላለፍ እየተመለከተ በምህረት ተሸክሞ አሳልፎናል። እናንተ የተወደዳችሁ የአባቴ ብሩካን ወገኖቼ ይሄ ጌታ የፍቅር አምላክ ነውና ከመንገድ በተለይ ደግሞ ምንድነው የሚለው እናንተ እኮ ይላል ወደ ዘላለሙ ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ መንግስት መግባት በሙላት የምናገኘው እንዲህ ስናደርግ ነው። ያለ ምንም ቅሬታ ወይም ደግሞ ጥርጣሬ በሙላት ወደ መንግስቱ የመግባታችን ልክ ያ ነው ይለናል። ቀጥሎ ያለውን ሐሳብ ልንመልከት፣ ምክንያቱም በዚህ ላይ ብዙ እንዳልቀይ ጥቂት ሐሳብ ብቻ በሱ ላይ ተናግሬ ዛሬም ጨርሳለሁ። ቀጥሎ ምን ይላል? በወንድማማች መዋደድ ላይ ምን ጨምሩ? ፍቅርን ጨምሩ። ሊጨመር የሚገባው ፍቅር አለ። መዋደድ ሌላ ጉዳይ ነው። መውደድ ይቅር ማለት፣ ፍቅር ደግሞ ሁሉን የሚያደርግ ነው። በተለይ ስለ ፍቅር የሚነገርለት ጳውሎስ ከጻፈው መጽሐፍ ልዩ የፍቅር መጽሐፍ ተብሎ የሚባለው አንደኛ ቆሮንቶስ ላይ ያለውን ሐሳብ እንመልከተው። ይሄ ፍቅር ይሁንላችሁ፣ ልትጨምሩ ከተገባ ይሄን ፍቅር ጨምሩ ይለናል። እንደዚህ ይለናል፣ ምንም እንኳን እውቀት አለኝ፣ እምነት አለኝ፣ እግዚአብሔርን እመስላለሁ፣ መጽናት አለኝ ብለን ቀድሞ ያነበብናቸውንና እስከዛሬ የተመለከተናቸው በሕይወት ስንኖር እየጨመርን እየተጋን እንድንሄድ የተነገረንን በተለይ እምነት አለኝ ብለን በፊት የነበረን አሁንም ጨምር ተብለን እምነትን እንድንጨምር፣ በጎነት አለን ብለን በጎነት እንድንጨምር፣ ፍቅርን እንደዚህ እንድንጨምር ተብለን በእውቀትም እግዚአብሔርን በመምሰልም በወንድማማች መዋደድን ጨመርን ብለን ያልን ሰዎች አንድ ነገር ይኑራችሁ ይላል። በዚህ በተለይ የፍቅር መጽሐፍ ተብሎ በሚተረከው መጽሐፍ ላይ ሐሳቡን እንደዚህ ብሎ ይነግራል። በሰዎችና በመላእክት ልሳን ብናገር የጨማመርኳቸው ብዙ ነገሮች ቢኖሩኝ ፍቅር ግን ከሌለኝ እንደሚጮህ ወይም እንደሚንሿሿ ጽናጽን ነኝ፣ ባዶ ዕቃ ነኝ። ፍቅር ሊኖረኝ ይገባል ይላል። እንደ ናስ ወይም እንደሚንሿሿ ጽናጽን ሆኛለሁ። ትንቢት ቢኖረኝ ምስጢርን ሁሉና እውቀትን ሁሉ ባውቅ ተራሮች እስኪያልፉ ድረስ እምነት ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ድሆችን ልመግብ ያለኝን ሁሉ ባካፍል ሥጋዬንም ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም ይላል። በተለይ እዚህ ሁለተኛ ጴጥሮስ ላይ ምዕራፍ 1 ላይ እንዳየነው ጨምሩ እያለ የሚለን እውቀትን ጨምሩ፣ ፍቅርን ጨምሩ፣ ትጋትን ጨምሩ፣ በጎነት ጨምሩ፣ እምነትን ጨምሩ እኮ። የተጨመረ እምነት ቢኖረኝ ፍቅር ግን ከሌለኝ፣ የተጨመረ በጎነት ቢኖረኝ ፍቅር ግን ከሌለኝ፣ የተጨመረ ዕውቀት ቢኖረኝ ፍቅር ግን ከሌለኝ፣ ትንቢትን ብናገር ዕውቀትን ብናገር የእግዚአብሔር ጸጋ በእኔም ቢገለጥ የተጨመረ ነገር የበዛ ነገር ቢኖረኝ ከመጀመሪያው ማወቅ ቀጥሎ እጅግ የዳበረ ነገር ቢኖረኝም ግን ፍቅር ግን ከሌለኝ ምንም አይጠቅምም ብሎ በዜሮ ያባዛዋል። ይህን ሁሉ ይሁላችሁ፣ ትንቢትም በዜሮ፣ እንደገና ምስጢርን ማወቅ በዜሮ፣ ተራሮች እስኪያልፉ ድረስ ያለ እምነት ቢኖረኝ። ለአንዳንዶቻችን ብዙ ያለንን ንብረት እንድንሰጥ ያደረገን የስልክ ቁጥራችን ሲነገረን፣ አድራሻችን ሲነገረን፣ የበላነው ሲነገረን፣ ያለፈው ታሪካችን ሲነገር፣ አረ ብዙ ጥበብና ምስጢር ቢኖረኝ ፍቅር ከሌለኝ ምን ይጠቅመኛል? ዋናው ልንጨምረው ሊኖረን ልንይዘው የሚገባው ትልቁ ነገር ፍቅር ነው ይልና፣ ለመሆኑ የፍቅር ምንድነው የሚያደርገው? እንዴ መዋደድ እኮ ነው ብለን ዝም ብለን አልጠላውም። እኔ በፍጹም አልጠላውም። በቃ ግን ያደረገኝ ነገር አለ፣ ያደረገችኝ አለ። አልጠላትም። እዛው መስመሯን ትሄድ፣ እኔ አልደርስበትም፣ ስሙን አላነሳም፣ በሬን ዘግቼ እኖራለሁ፣ ምንም ይሁንለት ብለን ራሳችንን ክድን ክብብ አድርገን ፍሬም አበጅተን በፍሬም ብንኖርም ነገር ግን ፍቅር ከሌለን ይሄ ሁሉ ከንቱ ነው። ፍቅር ታዲያ ምንድነው ስንል፣ ፍቅርማ ይታገሳል።
እያደረገም ይሁን እንጂ ብሎ የሚታገስ ነው። በጣም ሰፊ ረጅም ትምህርት ነው። ከዚህ በፊት እንዳስተማርኩት አውቃለሁ። ብዙዎች ያስተምሩታል። በጣም እየተደነኩ የተማርኩባቸው ጊዜያቶች አሉ። ነገር ግን ዛሬ ባለችን ሰዓት ጠንቀቅ አድርጌ ለመጨረስ ስለምፈልግ ፍቅር ምን ያደርጋል? ይታገሳል። ቸርነት ያደርጋል። ቸርነት ሲያደርግ በጎነት አይደለም። ቸርነት ምላሽ ሳይፈልግ መደረጉን ሳያስብ ለራሱም ሳያስብ እንዲያው የሚደረግ ቸርነት ነው። ከበጎነት ያልፋል። እንዲያው መሰጠት ነው ያለ ምላሽ። ያበደርኩት ያደረግኩለት ነገ ባያደርግልኝ ልታዘበው ያልሆነ ቸርነት ነው። ነገ እኔ ለሱ ይሄን ያክል አድርጌ እሱ ሲሆንለት ዘጋኝ እንዲስ አድርጌላት ብሎ የማይተምን ያለ ሂሳብ መስጠቱን የማያውቀው ቀኙ ሲሰጥ ግራው የማያይ አይነት ማድረጉን የማያስተውለው አይነት ስጦታን የሚሰጥ ፍጹም የሆነ ቸርነት። ለምን? ትልቁ ጌታ የክብሩ ልክ ትልቅ ሆኖ ሳለ መቀማት እንደሆነ ሳያስብ እንዲሁ አደረገ። ታዲያ እኛ መልሰን በራሳችን ላይ ክበር፣ ድገስ፣ ድመቅ በቃ ያንን ልመልስልህ ብለን ምን መልስለት ያልሆነ ልንመልስለትም የማንችለው አይነት ራሱን ዝቅ አደረገ። እስቲ ቆይና ክብር ብለን የቱን ያክል አከበር ነው? ሌላውን ተውት። ምስጋና ለማመስገን እንኳን የለመነውን ያክል ማመስገን የቻላችሁ ስንቶች እንደሆናችሁ አላውቅም። እኔ ቋንቋ አጥቼ ነገር አጥቼ አውቃለሁ እና ደግሞ ምስጋና የተመስገና ብያልቅ ያለው ነገር ግን ቃውን ወይም የምፈልገውን ነገር እስካገኝ ድረስ ብዙ ጾም ጸሎት እኮ ጸልያለሁ፣ ብዙ አጥሬያለሁ፣ ፊቱን ፈልጌያለሁ። በተመለሰ ጊዜ ግን ለመላሹ ጌታ የምመልሰው ልክ የለኝም። ቸርነት እንደዚህ ነው። ልክ የሌለው ምላሽ መመለስ የማንችለው እንደሆነ ያወቁ ማድረግ፣ እንደማይመልሱ እየገባን ማድረግ። ፍቅር ይሄ ነው። ይታገሳል፣ ቸርነት ያደርጋል፣ አይቀናም። በመውደድ ውስጥ ቅናት ኖሩን። ወደዋለሁ ግን እሱ ይሄን ያክል ሆነለት፣ እኔ ወደዋለሁ ግን እያልን የሚሆን ያልሆነ ፍቅር ሲጨመር ምን የሌለበት ነው? መቅናት የሌለበት። ሰዎች በገዛ ልጆቻቸው ወንድም በወንድሙ ላይ የገዛ የእናቱ የአባቱ ልጅ ያገኘውን እኮ ቀንቶ ብዙ ነገር ሲሆን እናያለን። ከኔ በፊት ከኔ ይልቅ የተሻለ ሆነ፣ እናቴ ትወደዋለች፣ አባቴ ይወደዋል፣ ከኔ ይልቅ ሰፈርተኛ ይወደዋል፣ ለሱ እንዲሆነለት ብለን በቅናት እኮ ብጥስ የምንልባቸው ብዙ ጊዜያቶች አሉ። ግን እኮ እንወዳቸዋለን። ግን እኮ ማንም እንዲነካብን የማንፈልጋቸው ወዳጆቻችን ናቸው። የተሻለ ነገር በምድር ከኛ ጋር ተፎካክረው ብልጥ ብለው ስናያቸው ቅጥል ብለን ያለን ሰዎች እየወደድን ቢሆንም እንኳን ፍቅር ግን ስለሌለን ባዶ ነው። የሚበልጡ አገልጋዮች ከናንተ የተሻሉ ተገኝተው የቃሉ መገለጥ መንፈስ ቅዱስ ከትንንሾች ጋር መቆም ይችላልና ለትንሹ ሰው ትልቅ የሆነውን ነገር አድርጎ ቢሆን ተደንቀንና ተደመን ተጠቅመን መሄድ ሲገባን ስለምን ብለን መሬት የምንደበድብ ከሆነ እኛ ባዶ ነን። ይሁላችሁ ልጨምሩ ከተገባ ራሱን ባዶ ባደረገ በሱ ልክ ልንጨምር ይገባናል። ና ፍቅር ቸርነት ያደርጋል፣ አይቀናም። ፍቅር ደግሞ አይመካም። ካንተ ይልቅ ካንቺ ይልቅ ትንሽ የተሻለ ነገር ስላለኝ በጣም ይደንቀኛል። ጥቂት ነገር ሲኖረን አይን አገላለጣችን ተቀይሮ እናገኘዋለን እና በንቀት የምናይበት እኛ የበለጥን የተሻልን አራ አይደለም። እጅና እግሬ ስለሰራ የተሻልኩኝ አይደለም። በእግሩ ተራምዶ መሄድ ያልቻለው ሰው ላይ እኔ ዛሬ ሮጥ ማለት ስለቻልኩ ቅስስ እያለች የምትሄደውን ልንቃት አይገባም። የኔ አይደለም ያችሎታ እግዚአብሔር ምሕረት አድርጎ ጤንነት ሰጠኝ እንጂ የኔ የሆነ ነገር የለም። በአንድ ጊዜ እኮ ፊቱን መለስ ቢያደርግ ለሚጠፋ ነገር ብዙዎቻችን የምንመካበትን ነገር ዞር ብለን ስናይ ለፍቼ ጥሬ ያገኘሁት ነው። አዎ ያንተ ጥረት ሊኖረው ይችላል፣ ግን እንድትለፋ እንድትጥር ጊዜ የሰጠህ ጤንነት የሰጠህ የተሻገረ ነገር እንድትሆንልህ ያደረገ ትልቁ እግዚአብሔር እንጂ አንተ በፍጹም የመተንፈስ እንኳን ልክ እንደሌለን ሁላችን እናውቃለን። ዓለምን ሁሉ ያስተማረበት ትልቅ ዘመን እንዳሳለፈን ታውቃላችሁ። ብለን የምንተነፍሳትን አየር ሂሳብ አድርገናት የማናውቀው ብዙዎቻችን መተንፈስ ሲቸግረንና
ኦክሲጅን መግዛት ስንጀምር እና ዋጋው ተመኑ ውድ ሆኖብን በጣርና በጭንቅ አልፈን አይተነዋል። መነሳት መቀማጥ ሲያቅተን አይተናል። መዋጥ ሲያቅተን ያወቀ ሰው መዋጥ ጉሮሮ ተቸግሮ ያለ ሰው ነው የሚገባው። የትኛውንም ነገር ችለን አናውቅም ከሚያስችለው ከእግዚአብሔር የተነሳ ነው እንጂ። ስለዚህ በየትኛው ነው የምትመካው? የእጆች አገላለጥ፣ የዓይኖች አገላለጥ፣ የእግሮች እርምጃ እና ያደረኩት ያወቅኩት ዕውቀት የተማርኩበት የበላሁት የጠጣሁት ለመብላትም አፒታይት የሰጠኝ የምበላውንም የሰጠኝ እሱ ሰርቼ አቁላልቼ እንድበላ ያደረገኝ ጥበብንም ዕውቀትንም ኃይልንም ጉልበትንም የሰጠኝ እሱ እንጂ ካንተ ወይም ካንቺ ተሽያ አይደለም። ስለዚህ የቱ ነው የሚያስመካኝ? ምናልባት ቁጭ ብላችሁ ሳሰቡ የምትበሉ ሆናችሁ ሊሆን ይችላል። ይህንንም ሞገስና ክብር የሰጣችሁ እሱ እንጂ አንተ አይደለም። አንቺ ችለሽ አታቂም፣ አንተ ችለህ አታውቅም። ዕውቀትም አቅምም ጉልበትም ብቃትም የለንም። ይልቅኑ እንድንችል ያደረገን የታመነ አምላክ እግዚአብሔር ይባረክ። በዚህ ያው ጌታ እንጂ በእኛ አይደለምና ፍቅር አይመካም፣ ይገባዋል። እኔ አይደለሁም ያደረገ እሱ ነው ይላል። ስለዚህ ስለማይመካ ሌላው የሌለውን ለመሙላት ይተጋል። ወደዛ ወደ ቸርነት ይመጣል። ምክንያቱም እኔ ዛሬ ችያለሁ፣ መራመድ ችያለሁ፣ መራመድ ላልቻለው ጉልበት ሆነለታለሁ። መሸከም ችያለሁ፣ መሸከም ላልቻሉ ለሳቸው አቅም ሆናቸዋለሁ። እኔ መሸከም ብቃቴ እሳቸው ስለደከሙ እኔ ብርቱ ስለሆንኩ አይደለም። ምሕረት ገኖልን ነው፣ ቸርነት በስቶልን ከትልቁ እግዚአብሔር ተቀበለ ነው እንጂ ከኛ ሆኖልን አይደለም። ታዲያ በመንገዳችሁ ስትሄዱ የእግዚአብሔር መንግስት ወራሾች ልትሆኑ የተቀበላችሁት ከሱ እንደሆነ ገብቷችሁ ለሌሎች በፍቅር ተመላለሱ እንጂ የራሳችሁ አታድርጉት። የራስህ ካደረከው ለአንተ መንግስት አቋቁማል። አንቺ መንግስት አለሽ፣ የራስሽ ነሽ። አንቺ ችለሻል። አንተ አውቃል፣ የራስህ ነህ። ከውቀትህ ጋራ ነው ፉክክር ያዝከው። አንተ ያወቅክ መስሎ አታውቅም፣ አላውቅም። ያወቁት ዕውቀት ብዙ ሆኖ መጨረሻ ላይ እንዴት እንዳያደርጉት ግራ ሲጋቡ ብዙዎችን አይተናል። ያውም ሲያጠፋቸው ተመልክተናል። እናንተ የተወደዳችሁ የአባቴ ብሩካን የዘላለም ወገኖቼ ምሕረት ቸርነቱን አግንኖ በሕይወት ላኖረን ጌታ እንድንኖር እንድንገኝነት በፍቅር እንመላለስ። ሌላው ፍቅር የማይገባውን አያደርግም። ፍቅር የራሱን አይፈልግም፣ አይበሳጭም፣ በደልን አይቆጥርም ይላል። ምክንያቱም እሱ ተምሮለታልና እሱ ይቅር ተብሏልና የማይገባውን ሳይሆን የሚገባውን ያደርጋል። ይሁላችሁ ይህንን ማድረግ ካልቻልን ያንን እምነታችንን ዕውቀታችንን በጎነታችንን ልንጨምረው የሚገባ ጴጥሮስ እያስተማረን ያለውን ያካሄድ ስልትን በሙሉ ዜሮ የሚያደርግ ፍቅር አለ። በወንድማማች መዋደድ ፍቅርን ካልጨመርን ባዶ ነን። ከንቱ እርምጃ ከንቱ አካሄድ ይሆንብናል። ስለዚህ እናንተ የተወደዳችሁ በጣም ትልቅ ርዕስ ነው ብያችኋለሁ። በደልን አይቆጥርም፣ እንደገና ከእውነት ጋር ደስ ይለዋል እንጂ በአመፃ ደስ አይለውም። ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉም ይጸናል። ሁሉን ተስፋ ያደርጋል፣ ሁሉን ያምናል። ምን ቸገረኝ፣ አለቃ አለኝ፣ እኔ ግን አምንሃለሁ ብሎ ነው የሚመላለሰው ፍቅር ያለው ሰው። ስላንተ የሚሞግት እንዳለ ከገባ አንተ ለሙግት አትወጣም። ለምን? እሱ ነው አለቃዬ። አለቃዬ በሚያይበት መንገድ ስራዬን እሰራለሁ፣ እኖርለታለሁ ማለት ነው። ስራ መስራት ማለት ሚስት ነኝ እንደ ሚስት እኖርለታለሁ፣ እህት ነኝ እንደ እህት እኖራለሁ፣ ልጅ ነኝ እንደ ልጅ እኖራለሁ፣ ታዛዥ ነኝ እንደ ታዛዥ እኖራለሁ፣ አለቃ ነኝ እንደ አለቅነቴ በታማኝነት እኖራለሁ። ምናልባት ከታች ተነስቶ ሊገለብጠኝ አመፅን ሲያስብ ዋጋ ከፋ ያለው እዛ ጋር የኔ አይደለም፣ ብድራትን የሚመልስ አምላክ አለኝ። እኔ ግን ዝም ብዬ ራሴን ተልኮዬን እወጣለሁ፣ በፍቅር ሁሉን እወዳለሁ፣ ምላሽ የሚሰጣለኝ። እኔ ስለ ራሴ አልሞግትም፣ የምመካበት ምንም የለኝም ይላል። ፍቅር ከሌለን ከንቱ እንሆናለን። ስለዚህ በወንድማማች መዋደድ ላይ ፍቅርን ጨምሩ ይላል። እነዚህን ነገሮች ስናደርግ ነው የእግዚአብሔር ቤቶች ምን ሆነው። የሚቀጥለው ሳምንት የሚቀጥለው እናያለን። ጌታ ኢየሱስ ይባርካችሁ። በዚህ ጸልያለሁ። የአባቶች አምላክ ትልቅ እግዚአብሔር ምሕረት ቸርነትን ያገነንክ በጽድቅ መንገድ የመራህን አንተ ደግ ጌታ ሁሉ በሁሉ የሆንክ የፍቅር አምላክ እግዚአብሔር ሆይ
እናመሰግንሃለን ከፍ ከፍ እናደርግሃለን ለታላቅነት ክብር ይሁንልን አምላኬ ሆይ ባንተ በጎነትና ቸርነት ታሰብን በጽድቅ እውነት ዛሬ ላይ ቆመናል እባክህን እግዚአብሔር ሆይ በዚህ ሁሉ ላይ የምንጨምረውን ፍቅር መጨመር እንድንችል በማስተዋል በጥበብ በኃይለ ጉልበት እንድትደግፈን በስም ጸለይኩ የክፋት ኃይል ጉልበት ያመጻክ እንዲከልከል አንድ ነገር ልለምን በመድሬ ላይ ይህን እውነተኛውን ፍቅር እንድታፈስልን የማንን ሳይጠብቅ የራሱን ድርሻ በመወጣት አምላክ አባት እንዳለ ወደ ምድራችን የመጣ ደግ ጌታ አንተ በቸርነት አለቃ ሆነሃልና በኢየሱስ ክርስቶስ ስም እግዚአብሔር ሆይ ሰዎች ሊያደርጉ የሚገባው ተናጋሪዎች ሳይሆን የእያንዳንዳችንን ድርሻ የምንወጣ እንድንሆን እርዳን ብዙዎቻችን ሌሎች ሊያደርጉት የሚገባውን ድርሻቸውን ያወራን የኛን ግን ቀጥረን ተቀምጠናል አረ የራሴን ልወጣ ያንዳንዱ አባት ያባትነቱን ልጅነቱን እግዚአብሔር አምላኬና መድኃኒቴ ወይ እናትነቷን ሚስትነቷን ባልነቱን አለቃ ያለቅነቱን ሰራተኛ የራሱን ድርሻ እየተወጣ ደሞዝን ለምትከፍል ዋጋን ለምትተምን ላንተ መገኘት እንዲሆንልን እባክህ እርዳን ስበርሳችን የምንዋደድበት ጸጋ አቅም ጉልበት ይጨመርልን የፍቅር መንፈስ በመድራችን ላይ ይለፍ እባክህን ጌታዬና አምላኬ ሆይ ራስ ወዳድ ከሆንበት ዘመንና ህይወት አውጣን በምህረት እጅ በደግነት እጅ አስበን የክፋት እጅ ያመጻ የጥልቁ ጉልበት ይከልከል በመድራችን ኢትዮጵያ በተለይ በሰሜን ኢትዮጵያ እግዚአብሔር በበጌ ምድር በጎጃ በትግራይ በወሎ ላይ አመጻን ክፋትን ያባዛ ያለ የጥልቁ ጉልበት በስም ሰይፍ እሳት ይወጋ ይልቅ ያልታሰበ ፍቅር አፍስልን ፍቅር ይውረድልን የፍቅር አምላክ ፍቅርን በመድራችን ላይ ያዝልን ለመሪዎቻችን ዕውቀት ጥበብን ማስተዋልን ጨምር በተለይ በዚህ በምርጫ ወቅት ላይ የዘላለም ቅዱስ ጌታ ሆይ ጥላቻን መደረግ አለበትም ብሎ የጮኸውን ሳይሆን ያንዳንዱ ለማድረግ ሊሮጥ የምህረት አምላክ በመድራችን ላይ የሚገባቸው ሰዎች ብቻ እንዲመረጡ ዕውቀትን ጥበብን ማስተዋልን እንድትሰጥ አንተ መሪያችን ክፋትንና አመጽን የሚያባዙ እንደ ድንጋይ ዝም እንዲሉ የምህረት እጅ ግን በኃይል እንድትዘረጋ ያየኸውን የወንጌል እሳት እንዲቀጣጠል መንገድን ጠራጊ እንድታበዛልን ጸለይኩ በሁሉ ክብር ከፍ አደረግነ ጅበኛና በኤርትራ ምድር ላይ ይሁንልን በኢየሱስ ስም ጸለይኩ አሜን እግዚአብሔር አምላክ ምድራችንን ኢትዮጵያን ኤርትራ ምድር ይባርክ ኢየሱስ ያድናል